سميكن يموتنا على بيزا خاسكم نمل عالم شرق وروا በፊትም ጋይስ አልሳተፍም የምንም ይሁን ጋይስ ማስተር አብነትን በአካል ሂጂ ጠይቄዋለሁ። ረሃብ ካለም ቀላል ነው ማረጋግጥላችሁ ነገር ትግራይ እንዲራብ እንደዛ አናረግም። መጥገብ ቢቀር ትርፍ ቢቀር በልቶ ለማደር ትበቃለች። ትግራይ ረሃብ ኖሮ ሌላ ኦሮሚያ፣ አማራ ወይም ደቡብ በመብርሃን በኪዳነ ምሕረት ይሄ መልእክት ለዶክተር አብይ አድርሱ። ሰላም ቤተሰቦቼ እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ። ከረጅም ጊዜ በኋላ ዛሬ ከዚሁ ከሶሻል ሚዲያ መንደር ያስተምራሉ ቁም ነገር አዘል ናቸውና እንደዚሁም ትኩረት ይሻሉ ያልኳቸውን ሐሳቦች አጋራችኋለሁ። በዩቲዩብ ላይ ለመጀመሪያ ጊዜ ከሆነ ይሄን ቪዲዮ ያያችሁ ያላችሁት ሰብስክራይብ በማድረግ ቤተሰብ ብትሆኑ ለወደፊትም እንወዳጃለን። አዲስ ከሆናችሁ ግን ቀጥታ ላይክ በማድረግ ቪዲዮ እንድትጀምሩ እየጋበዝኩኝ ቀጥታ ወደ ቪዲዮ በትግራይ ክልል በስደተኛ ካምፕ ውስጥ ያሉ ወገኖቻችን ኢትዮጵያውያን ወገኖቻችን በረሃብና በተለያየ ችግር በህመም በበሽታ ምክንያት እየተቸገሩ እንዳሉ ከሰሞኑን በሶሻል ሚዲያ እየተጋራ ነው። እንግዲህ ያምን ይመስላል አይ ቲንክ ቋንቋውን ባላውቀውም ረሃብን ጠማን ተቸገረን ነው ሰዎቹ እያሉት። እንግዲህ ይሄ በምስሉ ላይ እያያችሁ ያላችሁት ነገር ኢቨን በእጅ እንኳን ለመንካት ቆሻሻ ነው ብለን የምንጸየፈው አይነት ነገር ነው አይደል? ነገር ግን እያሳዩ እንዳሉትና እየተወራ እንዳለው ይህን እንደዚህ አይነት ነገር እየተመገቡ ጀስት ነፍሳቸውን ለማቆየት ሲባል እንደዚህ አይነት ነገር እየተመገቡ እንዳሉ ነው የሚያሳየው። ይህች የትግራዊ እናት ከወራት በፊት እኔና ጓደኞቼ ስንሄድ ብሔራችንን ዘራችንን ሳትጠይቀን በሯን ልቧን መስዋዕን ከፍታ ያላትን ሰጥታን ነበር። ዛሬ ደግሞ እንደምታዩት የሚላስ የሚቀመስ የለው መስዋዕ ሁሉ ባዶ ሆኗል። ታዲያ ቆመን እናያለን። ስለዚህ ይህን የጎደሉ መስዋዕን ተረባርበን እንሙላላት። እኛ ያለን አንድም የትግራዊ እናት መራብ የለባትም። እንግዲህ ቤተሰቦቼ እንዳያችሁት ነው። እናቶች ኢቭን የተራበን ሰው መንገድ ላይ አይተው ራሱ ሃይማኖት ብሔር ምናምን ሳይሉ ያ የሚራራው ልባቸው ያ ለሰው የሚያወርሱት ነገር እንኳን ባይኖራቸው ለሰው የሆነ እንባ የሚቀድመው ያ የእናት አንጀት ዛሬ በረሃብ በችግር ምክንያት እንደዚህ ሲሆን በጣም ልብ የሚሰብርና በጣም የሚያሳዝን ነገር ነው። ቲክቶከሮች እና የሶሻል ሚዲያ ኢንፍሉዌንሰሮች አሁን እንዳያችሁት የተለያየ ጥሪ እያደረጉ ይገኛሉ። ይህንንም ተከትሎ እንግዲህ አሁን እንደሰማችሁት ቲክቶከሩ በተናገረው መንገድ እንደዚህ አይነት ቻሌንጅ ጀምረው ሌላውም ደግሞ ሌሎች ታዋቂ ቲክቶከሮችም እና አዶናይ እና ጆን ዳንኤልም የተለያየ ቻሌንጅ ጀምረዋል። ለምሳሌ እና አዶናይ የ100 ብር ቻሌንጅ ብሎ ጀምረዋል። እንደዚሁም ሌላ ልጆችም በአካባቢው ላይ ያሉ ወጣቶች አካውንት ክሬት አድርገው ለነዛ ሰዎች እርዳታ እንዲሆን ማንም ሰው ባለበት እነዛ ሰዎች እንዲረዳ እያደረጉ ይገኛሉ ማለት ነው። መስኪንና መልስ ገሳችሁ ስትኝ ልጆች እንድትገልበት እኔም ጠጥቼው ልሙት። ይህንን ያለችው እዚሁ ኢትዮጵያ ውስጥ እኛ ባለንበት ሀገር ነው። ይህ ቪዲዮ እስከመጨረሻው ተከታተሉ። በቻላችሁ ታቀም ሁሉ ሼር፣ ኮፒ ሊንክ ሪፖስት እያደረጋችሁ አዳርሱት። እንዲህ ባደረጋችሁ ቁጥር በርካታ ሰዎች የእናንተ እርዳታ ይደርሳቸዋል ማለት ነው። ይሄ የተፈጠረው በዚሁ በኢትዮጵያ ውስጥ ነው። ምክንያቱ ደግሞ ልጆቼ በረሃብ እያዩዋቸው ፊት ለፊት ከሚሞቱ እንዲህ አድርጌ ብገላገል ይሻላል ብላ ነው። ያ ማለት እኛ ባለንበት እዚሁ ኢትዮጵያ ውስጥ ነው። የእናት ልብ በጣም አይችልም። ኢቭን
ልጆቼ እያየኋቸው በረሃብ ከሚሞቱብኝ መድኃኒት ገዝታችሁ ስጡኝ፣ ራሴን ላጠፋ ይሻለኛል፣ ልጆቼ ምንም በመድኃኒት መድረጄ እኔም ብሞት ይሻላል የሚል አንቀጽ ነው ለሰዎች ያደረጉት የተናገሩት። እነዚህ ሰዎች በስደተኛ ካምፕ ያሉት እንግዲህ በቅርቡ ነው እንጂ ሚዲያ ቲክቶከሮች እና ምናምኖች የሚዲያ ሽፋን እንዲያገኙ ያደረጓቸው እስከዛሬ ቆይተው ነበረ። ብዙ ሰዎች በሞት አልቀዋል። ብዙ ሰዎች ሌላ ደረጃ ኢቨን በዛ ምክንያት ትልቅ ህመም ውስጥ ያሉ ሰዎች እንዳሉ ነው የተነገረው ማለት ነው። በስፍራው ላይ እንደነገርኳችሁ እንግዲህ በሚዲያ ሽፋን ከሰጣቸው በኋላ ዛድሚስ ቲክቶከሮች እና ቲክቶከሮች በቲክቶክ እና በሌላ ሶሻል ሚዲያ እንዲታወቁ ጉዳዩን ካደረጉት በኋላ የተለያዩ የሶሻል ሚዲያ ኢንፍሉዌንሰሮች ወደ አካባቢው እየሄዱና እንደዚሁም እያስተባበሩ ይገኛሉ። በመጨረሻ ላይ የማሰማችሁ አሪፍ ዜና አለ በሱ ዙሪያ እንደውም እና አሁን ላይ በጣም ትልቅ ነገር እና የሚያስደስት ነገር ሰርተዋል። ልጁ እንዳለ ይበል እንደዚህ አይነት ነገር ሰርተዋል ማለት ነው። ቲክቶከሮች ብቻ አይደሉም እንግዲህ እዚህ ቦታ ላይ ተገኝተው የአቅማቸውን እያደረጉ ያሉት ሌሎችም ወጣቶች አካባቢ ላይ የሚገኙና የአካባቢ ብዙ ጊዜ እንግዲህ እንደዚህ አይነት ነገሮችን የማወቅ ፕሮባቢሊቲ ያላቸው የመስማት ፕሮባቢሊቲ የሚኖራቸው የአካባቢ ተወላጆች ናቸው እና አይ ቲንክ ጉዳዩን ኤክስፖዝ ያደረጉት ለመጀመሪያ ጊዜ እነሱ ናቸው። አሁን እንግዲህ ወደ ስፍራው ሄደው በተቻላቸው መጠን እየረዱ በጉልበትም በሌላ በተለያየ ነገር እየረዱ ይገኛሉ። እነሱ ብቻ አይደሉም። እንደቀደም እንደነገርኳችሁ እነ ጆን ዳንኤል እና እነ አዶናይ የተባሉ ታዋቂ ቲክቶከሮችም በዚህ ዙሪያ ብዙ ነገር እያደረጉ ይገኛሉ። ይህ ደግሞ እንግዲህ በዚህ ዙሪያ ጉዳዩ በጣም ልብ የሚሰጥ ነገር ነው። በመጀመሪያ ጥሪው እንደተሰማ ወደዛ ወደ አካባቢ የሄዱት እና ሌሎች ቲክቶከሮች ናቸው። አዶናይ ደግሞ እና ሌሎችም አሉ ይመስለኛል ያላቸውን ኔትወርክ ተጠቅመው አይ ቲንክ አሁን ሚዲያ ላይ የተናገሩት ወደ 11 ሚሊዮን ብር በጥቂት ቀናት ውስጥ ለነዛ ሰዎች ማሰባሰብ ይችላል። በጣም የምስራች ነው። ትልቅ ዜና ነው። ደስ የሚል ነው። እንደውም ብዙ ሰዎች በዚህ ዙሪያ ራሱ ብዙ ነገር እያሉ ይገኛሉ። አንድ ቀን ውስጥ ብቻ ማለት ነው 11 ሚሊዮን ብር አሰባስበናል። ከታት ላይ በረሃብ ለተቸገሩ ወገኖቻችን ማለት ነው። እንኳን ደስ አለን። በጣም ደስ ብሎኛል። እኔ ይህ ብር እንግዲህ በኢንካይን ወይም ደግሞ በምግብ አድርገን ዴሊቨር እናደርጋለን ማለት ነው። ቀጣይ ቪዲዮዎች መመልከት ይችላላችሁ። በጣም ደስ ይላል። ያው ሶሻል ሚዲያን በበጎ መንገድ በዚህ መንገድ መጠቀም ይቻላል። የሚያስደስት ነው ብቻ አሪፍ ነገር ነው። ቁም ነገር እየሰሩበት ነው። እነዚህ ልጆች ኢንፍሉዌንሻልነታቸውን ተጠቅመው በዚህ መንገድ እነዚህ ሰዎች እንዲረዱ ማስቻላቸው በጣም ትልቅ ነገር ነው። እስኪ በተቃራኒ የሚቆሙ አሉ። እንደዚህ አይነት ሀሳቦች ሲቀርቡ ደግሞ የሚቀራሩ እኔ መረዳት አልፈልግም። እንደውም በጭራሽ እርዳታ ላይ መሳተፍ የሚያደርገው ልጅ ሰምቼዋለሁ። ለምን እንዳለ ግን አላወኩም። ከዚሁ ከቲክቶክ ላይ ቪዲዮ ያገኘው እስኪ ላስማ በጣም አይወስ ተዘጋጅ ሲሳተፍ ሊወደድ ጥሩ ነገር አምናለሁ። ግን ያለዋስ በቃ ወይ ፖስት ይሆናል ወይ ራሱ ዳስ ነው ካሽ ኮለታም በጣም አይወስ ተዘጋጅ ሲሳተፍ ሊወደድ ጥሩ ነገር አምናለሁ። ግን ያለዋስ በቃ ወይ ፖስት ይሆናል ወይ ራሱ ዳስ ነው ካሽ እንግዲህ
ለምን እንደዚህ ማለት እንደፈለገ አልገባኝም። ከሁሉም ምክንያት ባህል ሊሆን ይችላል ወይ ደግሞ በሁሉም ምክንያት ሊሆን ይችላል እንደዚህ ይችላል ማስበው። አንደኛው ሙሉ በሙሉ ሳይረዳ አረዳ ማለት ይችላል። ያ ደግሞ ያው እንደዛ የሚባልበት አጋጣሚ አይደለም፣ በጣም ነገር ነው። ሁለተኛው ደግሞ አንዳንድ ለምሳሌ እሱ ሃይማኖተኛ ከሆነ አንዳንድ ሃይማኖተኛ ሰዎች እንደዚህ እየታዩ መረዳትን ሰው እያያቸው በሚዲያ ተጠያቂ ምናምን በዛ መንገድ ሰዎችን መረዳትን አይፈልጉም አይደለም። ለዛ ይሁን ብቻ እንዴት እንደሆነ አልገባኝም። እኔ በዚህ መንገድ ተጠማቱ ግን ገርም። በዚህ ዙሪያ እንግዲህ ጠቅላይ ሚኒስትር አብይ አህመድም ያሉት ነገር አለ፣ የሆነ አዲስ ነገር አስተላልፈዋል። ኢትዮጵያ ውስጥ እንደሚነገረው የትግራይ እናቶች እየተራቡ ከሆነ ብለው በሶሻል ሚዲያ ላይ ያጋሩት አንድ መልእክት አለ። ያንን ተመልክቶ ደግሞ የሆነ አይ ቲንክ የአካባቢው ተወላጅ ይመስለኛል ለእሳቸው ጥሪ የሚመስል ሀሳብ በሶሻል ሚዲያ ላይ አስቀምጠው በቲክቶክ ላይ አጋርተው በቲክቶክ ገጹ ላይ ያጋራል። ረሃብ ካለ መደወል ነው። እኔ ጋር እንደዚህ ችግር አለ አምጡ ያላግዙ ማለት ነው። ቀላል ነው። ማረጋገጥላችሁ ነገር እኛ ሁለት ጊዜ የምንበላ ከሆነ አንዷ ትቀራለች እንጂ እኛ ጠግበን ወይም ሌላ ህዝብ ጠግቦ ትግራይ እንዲራብ እንደዛ አናደርግም። ኢትዮጵያ ደግሞ አሁን ቢያንስ መጥገብ ቢቀር ትርፍ ቢቀር በልቶ ለማደር ትበቃለች። እናልፈዋለን። ረሃብ እኮ ሁሌ አይደለም፣ የሆነ ጊዜ መጥቶ የሆነ ጊዜ ይሄዳል። ይሄ 100% እርግጠኛ ሆናችሁ መያዝ አለባችሁ። የፈለገ ፕሮጀክት ይቆማል እንጂ ትግራይ ረሃብ ኖሮ ሌላ ኦሮሚያ፣ አማራ ወይም ደቡብ በልቶ ጠግቦ አያድርም። በመብርሃን በኪዳነ ምሕረት ይሄ መልእክት ለዶክተር አብይ አድርሱልኝ። በትግራይ ላይ በህንጻት የተባለ ቦታ 16000 የሚኖርባት በየወሩ 300 ሰው እየሞተብን ተቸግረናል በራብ ምክንያት። ይሄ አባት እንደምታዩት ሞቶ ነው የተገኘው። አሁንም እየጨመረ ነው። በየቀኑ 2 ሰው 3 ሰው እየሞተ ነው በራብ ምክንያት። በ21 ክፍለ ዘመን በራብ ምክንያት እየሞተብን ነው ህዝባችን። ድረሱልን። እስካሁን የህግ ሰው ደርሶ አያውቅም። ለ5 ዓመት ከቀያው ተሰዶ ይሄ ህዝብ እያያችሁ ነው። በቃ እያያችሁ ነው። እናት እንደዚህ መሆን አለባት፣ አባት እንደዚህ መሆን አለበት። በቻላችሁት መጠን እንግዲህ ሁሉም ሰው ባለው ነገር ነው የሚረዳው። ኢቨን ቲክቶክ ላይ ስናይና መረጃውን ሼር ስናደርግ ሪፖስት ማድረግ በዚህ ዘመን እንግዲህ ሰው የሚረዳበት በተለያየ መንገድ ነው። አንድም ፋይናንሻሊ ካለው አቅሙ ከቻለ በዛ መንገድ ይረዳል። አለዛ እንዳደረዋይስ ደግሞ ካልቻለ መረጃውን ራሱ ሼር ቢያደርግ ለብዙ ሰዎች መረጃ ይደርሳል። በዛ ምክንያት በሱ አማካኝነት ደግሞ ያ መረጃ ለብዙ ሰዎች በመድረሱ ምክንያት ብዙ ያን ነገር መርዳት የሚፈልጉና የሚረዱ ሰዎች ሊመጡ ይችላሉ። ሼር እና ሪፖስት ማድረግ በቲክቶክ የሚገኙትን እንደዚህ አይነት እውነተኛ መረጃዎችን ሼር ማድረግ ራሱ አንድ ነገር ነው ብዬ እላለሁ። ሁላችንም እንግዲህ የአቅማችንን ማድረግ እንችላለን። የአቅማችንን እናድርግ። ከዚሁ መረጃ ሳንወጣ አሁንም በተጨማሪ በደብረ ብርሃን አካባቢ አይ ቲንክ እንግዲህ ወደ ኖርዘርን ፓርቲ ኢትዮጵያ ውስጥ አሁን ላይ የተለያዩ ግጭቶች አሉ፣ ኮንፍሊክቶች አሉ። በዛ ምክንያት ወደ ደብረ ብርሃን አካባቢ የስደተኛ ካምፕ ውስጥ የሚገኙ ሰዎች አሁን በተመሳሳይ ሁኔታ ችግር ላይ እንዳሉ በሚዲያዎች እየተሰራጨ ይገኛል። እስቲ ይህንን ሰምተን ማለት ቸኳይ ነው እንግዲህ ታኩሬ ለወገኖቻችን የእንድረስላቸው ጥሪውን እያቀረበ ይገኛል። በደብረ ብርሃን ተፈናቃይ ወገኖቻችን የኛን የኢትዮጵያውያን እገዛ እንግዲህ ይሻሉ። በአማራ ክልል ደብረ ብርሃን እንግዲህ ከተማ ያሉ ተፈናቃይ ወገኖቻችን ከህፃናት እስከ አዛውንት እንዲሁም እናትና አባቶቻችን እህትና ወንድሞቻችን ከደመቀውና እንዲሁም ከአማራው ቀያቸውና ጎጇቸው በችግር ምክንያት ተፈናቅለው ይገኛሉ። ከሰሞኑ እንግዲህ በዚህ በቲክቶክ መንደር ከ2.4 ሚሊዮን በላይ ተከታዮች ያሉ ተጽዕኖ ፈጣሪውና ታዳጊው ቲክቶከር ታኩሬ ከጓደኞቹ ጋር በመሆን እንግዲህ በስፍራው በመገኘትም የተለያዩ ድጋፎችንና እንዲሁም በላይቭ
ዘርፍ ደግሞ የገንዘብ ማሰባሰብ መርሃ ግብር ድጋፎች እያደረጉ ይገኛሉ። ታዲያ ታዳጊው ቲክቶከር ሁሉም ሰው የተቻለውን እንዲያደርግ እንግዲህ ጥሪውን አግኛውም ደግሞ ያው ቲክቶከሮች አሁን አሪፍ ስራ እየሰሩ ነው። በዚህ ዘመን እንግዲህ ሶሻል ሚዲያ እንደዚህ አይነት ነገር ማሰራቱ አንዱን የሶሻል ሚዲያን ጥሩ ጎን የሚያሳይ ነገር ነው። ነታኩር የተባሉ ቲክቶከሮች ወደ አካባቢው በማምራት አይ ቲንክ የእርዳታ ስራዎችን እየሰሩ ያሉ ይመስለኛል። በሌላ በኩል ደግሞ እንግዲህ እዚሁ ሶሻል ሚዲያ ላይ በእንደዚህ አይነት ስራዎች የምናውቀውና እንደዚህ አይነት ችግሮች ሲደርሱ የትኛውም የኢትዮጵያ ክፍል ቢሆን ቀድሞ በመድረስ የሚታወቀው ወንድማችን ማስተር አብነት እንግዲህ ከሰሞኑ ታሞ ወደ ሆስፒታል መግባቱን ሰምተናል። በሚዲያዎችም ሲሰራጭ ቆይቷል። በዚያ ዙሪያ ዶክተር አብይ ለማስተር አብነት አዲስ ነገርን በሚዲያ ላይ አጋርቷል። የማስተር አብነት በአሁን ጊዜ ምን ላይ እንደሚገኝና ምን አይነት ሁኔታ ላይ እንዳለ ስለ ማስተር አብነት ዶክተር አብይ እንደዚህ በማለት አሰምቷል። እንዴት ናችሁ? ዶክተር አብይ ነኝ። እንደምታዩት ዛሬ ማስተር አብነትን በአካል ሄጄ ጠይቄዋለሁ። በጣም ብዙ ሰዎች የማስተር አብነት ደህንነት እንዴት ነው ዶክተር ጠፋብን እኮ ብላችሁ ጠይቃችሁኛል። ያው እኔ በጣም ቢዚ ከመሆኑ አንፃር ቀጥታ አዲስ አበባ እንደመጣ ላገኘው አልቻልኩም ነበር። ነገር ግን ዛሬ በአካል አግኝቼው ብዙ ነገሮችን ተጫውተናል፣ አውርተናል። ያለበትን የሕክምና ሂደትን በተወሰነ መልኩ ለማስተዋል ሞክሬያለሁ። ሕክምናውንም በጥሩ ሁኔታ የተከታተለ ይገኛል። ቀጣይ አዲስ ነገሮች በሚኖርበት ጊዜ ማሳወቃችሁ ይሆናል። እስከዛው ድረስ ግን ሁላችሁም የምትወዱት የምታከብሩት ኢትዮጵያውያን በጸሎታችሁ አስቡት። ወደ ቀደመ ስራው ወደሚወደው ወደሚያከብረው ልቡን ሐሴት ወደሚሞላው ስራው ደግሞ በጊዜ እንዲመለስ ሁላችንም ማድረግ የምንችለው በጸሎት ማለት። ወንድማችን ማስተር አብነት እንግዲህ እንደነገርኳቸው በደግነት ስራው ነው የምናውቀው። አሁን ላይ ደግሞ ዶክተር አብይ ያለበትን ሁኔታ አስረድቶናል እና የገንዘብ እርዳታ ወይንም ፋይናንሻል ነክ እርዳታዎችን እንደማይፈልግ እሱም በሚዲያው አጋርቷል። እኔ የሚያስፈልገኝ አንድ ነገር እና አንድ ነገሮች ነው፣ እሱም ሁላችሁም ጸሎት አድርጉልኝ ብሎ ተናግሯል። አሁንም ቢሆን አሁን ባለንበትም ጊዜ አንድ ዶክተር በቅርቡ ከአካባቢው ያወጡትን መረጃ ሰምቼው ነበረ በሚዲያ ላይ እየተባለ ያለው ወደ እግዚአብሔር ጸልዩ፣ አሁንም ቢሆን ጸልዩልኝ፣ ሁላችሁም እርዱኝ እያለ ነው። እንደውም ከሰሞኑ እንግዲህ ደስ የሚል ነገር እየታየ ነው በሱ ዙሪያ። ምክንያቱም ወንድማችን ሲረዳ በሃይማኖት በብሔር በምናምን አይደለም። ሰው ሲረዳ ጀስት እንደዛ ነው መሆንም ያለበት እና በእስልምና ሃይማኖት ያለው በኦርቶዶክስም እንደዚሁም በፕሮቴስታንትም በተለያዩ ስፍራዎች በመስጊድም በቤተክርስቲያንም ውስጥ ለሱ ጸሎትን ሲያደርጉ በየሚዲያዎች አይታችሁ ከሆነ አላቅም ብቻ እየጸለዩለት ጸሎት እያደረጉለት ይገኛሉ ማለት ነው። ወንድማችን ማስተር አብነትን እግዚአብሔር አድኖት እንግዲህ ወደ በጎ ስራው እንዲመለስ እኔም በበኩሌ መልካም ምኞቴ ነው። የዛሬውን ቪዲዮችንን በዚህ ያጠናቀናል። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ። እንደዚሁም ሀሳብ አስተያየት ካላችሁ ኮሜንት የምትል ሴክሽን ስላለች እዛች ጋር ቁጭ አድርጉልኝ፣ አንበዋለሁ። ከቻልኩኝ ደግሞ መልሰዋለሁ። ሀሳባችሁን እዛ አስቀምጡልኝ። ሰብስክራይብ ካላደረጋችሁ አሁንም ላስታውሳችሁ፣ ሳትወዱ ሰብስክራይብ ብታደርጉ ትጠቀማላችሁ። ቸር ሰንብቱ።